የባህር በር ጥያቄ የለንም። ይሄንን በደንብ አስምርላችሁ። እኛ ነገር የለም። በቃ አንድ ጊዜ ሄዳለህ፣ አንድ ጊዜ አተነዋል። አያስጠላም? አሁን የአማራን ህዝብ ያህል ትልቅ ህዝብ እናንተን የመሰለ ሽፍታና ወራዳ ገዳይና ዘራፊ ቡድን እመራዋለሁ ብሎ ሲያወራ በራሱ በጣም ትልልቅ ህዝብ እኮ በጣም ብዙ ምሁራን ያሉት ህዝብ እኮ ነው። የብልጽግናን ጉድፍ እዚህም እዛም እያግተለተለ ጠረገው። ምድሩም ሰማዩን በደስታ ሳቀ። በፋኖ ብቃት ዓለም ተደነቀ። የት ደረሳችሁ? መከላከያን ከጨረሳችሁት የት ናችሁ ያላችሁት እናንተ? አንድ ወታደራዊ እርዳታ ማለት ነው፣ መሳሪያ እርዳታ ነው። ሁለተኛው ማሰልጠኛ እንፈልጋለን እዛ። እኛ እኮ አማራ ክልል የሚባለው አካባቢ ተወልደን ያደግን ኢትዮጵያውያን ነን። እኛም ማንጠይቀው እናንተ የምትጠይቁት የአማራ ክልል ጥያቄ ምንድን ነው? ዝም ብለው አቃጥለውና ውጣውን አቃጥለው በደንብ አድርጋ አቃጥለው ጋዙን እዛ ሳልቫቲው እንትን ብለህ በቃ እዛው ላይ በቃ አቃጥለው። የግርማ መኪና ነው አይደል? ምን አረጋችሁ? 2 ዓመት ምን ሰራችሁ? ከመዝረፍ ከመግደል ትምህርት ቤት ከመዝጋት ንብረት ከማቃጠል ውጪ ምን ያደረጋችሁት ነገር አለ? ሰላም ለእናንተ ይሁን የመሆን መልቲሚዲያ ቤተሰቦች፣ እንደምን ከረማችሁ? ይህ መሆን መልቲሚዲያ ነው። በዛሬው ዕለት በሀገራችን በተከናወኑ አዲስ መረጃዎች ላይ ተመርኩዘን በአማራ ክልል እየተከናወነ ያለውን የፋኖ እንቅስቃሴ ዳሰሳ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ ብሩክ የሾርቅ አሰፋ ነኝ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ለሌሎች ተደራሽ እንዲሆን ታደርጉ ዘንድ በአክብሮት ግብዣዬን አቀርባለሁ። እንግዲህ ከሰሞኑ የሶሻል ሚዲያውን አጣቦት ከነበሩ ጉዳዮች መካከል በአማራ ክልል እየተከናወነ ያለው መጨረሻ ያላገኘው ወይም ወደ ፍጻሜ ሊደርስ ያልቻለው አስቀድሞ መጨረሻውን የተነበይንለት የፋኖ የሚባለው አደረጃጀት የነሱ የስልክ ልውውጦች ናቸው ሰሞኑን ሚዲያ ላይ ሲዘዋወሩ የነበሩት። ያው የፋኖ እንቅስቃሴ ሲጀመር ገና ከጅምሩ የተሸነፈና የከሸፈ እንቅስቃሴ እንደነበር ከዚህም በፊት ብዙ ተባብለናል። ብዙ የተነጋገርንባቸው ጉዳዮች ናቸው። ዛሬም ወደ ራሳቸው በቆፈሩት መቃብር ራሳቸው እየገቡ ያሉ ሰዎች መሆናቸውን በትክክል እያየን ነው። ተው ሲባሉ ሲመከሩ አልሰማ ብለው እስከዚህ ደረጃ ድረስ መዳረሳቸው አልፎም ተርፎ ደግሞ ለአማራ ሕዝብ እንታገላለን ብለው የገቡ ሰዎች እርስ በርሳቸው እየተገዳደሉ መስዋዕት መሆናቸው ያሳዝናል። ግን ያው ሲጀመር ጀምሮ የተናገርነውና የተተነበየ መጨረሻው የሚታወቅ ዓላማ የሌለው ትግል ስለሆነ ዛሬም እዛውን ዘጭንቦጭ እያለ እየተጫወቱ ናቸው የሚገኙት። ከሰሞኑ ያው እንግዲህ ሚዲያው ላይ ሲናፈስ እንደነበረው ፋኖ ከመከላከያ ሰራዊት ጋር ወይም ከመንግስት ጋር ሳይሆን እርስ በርሳቸው እየተዋጉ ራሳቸውን በራሳቸው እያጠፉ እየሄዱ ያሉ ሰዎች ናቸውና የፋኖ አደረጃጀት ብሔርተኝነት ኢትዮጵያ ውስጥ ሊጠፋ ሲል መጨረሻው ላይ ሲደርስ ከወያኔ ሽንፈት ከሸኔ ሽንፈት መማር አቅቷቸው ወደ ብሔርተኝነት ትልቁን የአማራ ሕዝብ ይዘው ሊገቡ የተነሱ አሸባሪዎች ወይም ሽፍታዎች ከራሳቸው ስህተት እንኳን መማር የማይችሉ ሰዎች መሆናቸውን እስካሁን ድረስ እስከዛሬ ባለው እንቅስቃሴያቸው ማስተዋል እንችላለን። 80% የአማራ ክልልን ተቆጣጥረናል ይላል አስረስ ማረዳምጤ የሚባል አንድ ምን እንደሚባል አላቅም፣ ሽፍታ ልበለው አሸባሪ ልበለው ምን እንደሚባል አላቅም። እሱ ዛሬም የዛሬ ዓመት የዛሬ 2 ዓመት ያወራ የነበረውን 80% የአማራ ክልልን በቁጥጥራችን ስር አውለናል ይላል። በጣም የሚያሳዝነው ደግሞ ይሄንን አምኖ ዛሬም የሚቀበል ሰው መኖሩ አንድም ሰው ቢሆን መኖሩ ያሳዝነኛል። ትላንትና ከትላንት ወዲያ ሲናገሩ ከነበረው 80% የትኛው ነው የአማራ ክልል 80% አይደለም 8% ይዘው እንደው ለ1 ሰዓት ለ2 ሰዓት የቆዩበት አካባቢ የትኛው ነው ብሎ የማይጠይቅ ዛሬም እንመጣለን እንዳሉት ይመጣሉ ብሎ የነሱን ቀጠሮ ቁጭ ብሎ የሚጠብቀው መንጋ ነው የሚባለው የነሱ ተከታይ በጣም ያሳዝናልና እነሱ ኦሬዲ አንድ ጊዜ ገና ትግሉን ሲጀምሩት እንደተናገር ነው ዓላማም የሌለው ዓላማ የሚባል ነገር ይዘው ያልተነሱ
ምን እንደሚያደርጉ ወዴት እንደሚሄዱ የማያውቁ ሰዎች በትዕቢትና በመሳሪያ ነቅናቂነት ሱስ ተለክፈው ወደ ጫካ የገቡ ሰዎች ናቸው። እነሱ አንድ ጊዜ ስለገቡበት ዛሬም ይዋሻሉ፣ ትላንትናም ሲዋሹ ነበር፣ ነገም እየዋሹ ይቀጥላሉ። ግን አብሯቸው በመንጋነት የሚከተለው 100 ይሁን 1000 ይሁን 500 ሰው መቼ ነው የሚነቃው? ትላንትና ይዘነዋል ያላችሁትን ቦታ ይዛችሁ ስንት ሰዓት ቆያችሁ? የት ደረሳችሁ? ዛሬ እንመጣለን ብላችሁ ነበር። እኛም እኮ እየጠበቅናቸው ነበር። 4 ኪሎ እንመጣለን፣ የአባቶቻችን ርስት እንወርሳለን ሲሉ መቼ ነው እነዚህ ሰዎች የሚመጡት ብለን እየጠበቅናቸው ነበር እስከ ዛሬ ድረስ። ግን እንኳን አይደለም 4 ኪሎ ከነበሩበት የአማራ ክልል አካባቢዎች በረሃዎችና ጫካዎች ውስጥ 4 ኪሎ ሜትር እንኳን መንቀሳቀስ ያልቻሉ እንዳውም አልፎ ተርፎ ወደ መቀመቅና ወደ አዘቅት እየወረዱ ያሉ ሰዎች መሆናቸውን እኛም እያየን ነው፣ የሚከተላቸውም ሰው እያየ ነው። ዛሬም ግን እነሱ የሚዋሹትን ነገር ቁጭ ብሎ የሚያዳምጥ ሰው ደግሞ አለ እና የነሱ አለመንቃት አይደለም። አንድ ጊዜ በዘረኝነት የተለከፈ ሰው፣ ዘረኝነት ውስጥ የገባ ሰው አእምሮን ይሄ ራሽናል ሆኖ ማሰብ የሚችልበትን የግንዛቤ ደረጃውን ስለሚያጣ ምንም ቢያደርጉ እነሱ አይገርመኝም። ያው ዛሬም ይስተካከላሉ፣ ይማራሉ፣ ይሻሻላሉ ብዬ ተስፋ አላደርግም። የሚከተላቸው ሰው ግን ትላንትና የዋሹትን ውሸት ዛሬ ደግመው ሲነግሩት እንዴ ትላንት እኮ እንደዚህ ብላችሁ ነበር ብሎ መጠየቅ እንዴት ሰው ይከብደዋል? እንዴት ይሳነዋል ሰው? ዲያስፖራው ያው ብዙ ከጀርባ ገንዘብም የሚያመርቱበት ኑሯቸውን የሚገፉበት ልጆቻቸውን የሚያስተምሩበትና የሚያሳድጉበት ስለሆነ የውሸት ፕሮፓጋንዳቸውን እየተቀበለ በየሚዲያቸው የሚያራግቡላቸው ጽንፈኛ ዲያስፖራዎች እነሱ አንድ ጊዜ የኑሯቸው መደጎሚያ ስላደረጉት እዚህ የሚያልቁት የአማራ ክልል ወጣቶች ወይም የኢትዮጵያ ወጣቶች ጉዳያቸው አይደለም። የደረሰ ትግሉ ወደኋላ ሄደ ወይስ ወደፊት እነሱ የሚመለከታቸው ጉዳይ አይደለም እና ይህንን ትግል በቃችሁ የሚል አንድ ስለ ትጥቅ ትግል ኮንሰፕት የገባው ሰው እንደው ከመሃላቸው አለመገኘቱ እስክንድር ነጋ ትንሽ ይሻላል ብዬ አስብ ነበር። እኔ ድሮም የሚጽፋቸውን ጽሁፎች ስለማይ የፖለቲካ ንቃቱም ከሌሎቹ የተሻለ ይሆናል ብዬ ስለማስብ እሱ በተወሰነ ደረጃ ትንሽ ሬዚስት ሊያደርግ ይችላል የሚል ግምት ነበረኝ። ግን እሱ ብሶበት አልፎ ተርፎ ከነ ኢሳያስ አፈወርቂ ከሻዕቢያ ጋር ግንኙነት አደርጋለሁ ብሎ ሰሞኑን ሲያወራ የነበረው የስልክ ልውውጥ በሱ በኩል መውጣቱን ማለት የወጣውን የስልክ መረጃ ሳዳምጥ በጣም ነው የገረመኝ። የዚህን ያክል ይወርዳል ብዬ አልጠብቅም ነበር። ግን ቅድም እንዳልኩት በዘረኝነት ውስጥ አንዴ የተለከፈ ሰው መጨረሻው መጥፋት ብቻ ነው። ምክንያቱም ከነ ደብረ ጽዮን የምንማረው ይሄንን ነው። ከነ ሸኔ ከነ ዳውድ ኢብሳ የኦነግ አመራሮች ከነበሩ ሰዎች ዛሬም ካልተለወጡት ሰዎች የምንማረው ይሄንን ነው። እነሱ እስካልሞቱ ወይም እስካልጠፉ ከምድረ ገጽ የዘረኝነት እሳቤው በአንድ ሰው አእምሮ ውስጥ ካለ የተወሰነ ርቀት ሂደው ይመለሳሉ ብሎ ተስፋ ማድረግ አይቻልም እነሱ። ምክንያቱም ምክንያታዊነት የሚባለውን ነገር ነው ከአእምሯቸው የሚያጠፋው። ሁሉን ነገር የሚያዩት ከነሱ አንጻር ነው። ለራሳቸው የሚነግሩትን ውሸት ተቀብለው ያንን ውሸት አምነው የሚሄዱ ሰዎች ስለሆኑ እነሱም በምክንያታዊነት ማስረዳት የጀመራችሁ ትግል እዚህ የሚያደርስ የትም የሚያደርስ አይደለም ብሎ ማሳመን ላበደ ሰው ወይም ደግሞ ከአእምሮ ጋር ለተለያየ ሰው ከህሊናው ጋር ለተራራቀ ሰው የሚመከርም የሚሆንም አይደለም። ጉንጭ አልፋ ወሬ ወይም ውይይት ነው የሚሆነው እና ሰው አንድ ጊዜ የሆነ አብሯቸው ያሉ የፋኖ አመራሮች የነዘመነ ካሴ እነ እስክንድር ምናምን ስልክ ከዚህ በፊት ሲጠለፍ መንግስት በተለያዩ መረጃዎች ላይ በተለያየ መንገድ የነሱን የስልክ መረጃ ጠልፎ ሲያወጣ ተመልክተናል። ዛሬም ግን በስልክ ያወራሉ። ቢያንስ ተደብቆ በሆነ ነገር ስትራቴጂክ የሆነ እኮ በሂደት እኮ ሰው ይማራል። ከራሳቸውም ትግል ቢሆን ይማራል እኮ ሰው። ቢያንስ ግንኙነት የሚያደርጉበትን መንገድ እንዴት አይቀይሩ? ልንጠለፍ እንችላለን እንዴ? ይሄ ትግል ለህዝብ ይጋለጥና ሜዳ ላይ እንቀራለን። እንደው ትንሽ 10ም 15ም ሰው የሚደግፋቸው ካለ እነሱ እኮ ይርቁብናል ብሎ ሰው እንዴት አይፈራም? ትላንት ሲያወሩ የነበሩት ንግግር የስልክ ልውውጣቸው ተጠልፎ ለህዝብ አየር ላይ ተሰጥቶ እያዩት ዛሬም በስልክ ማውራታቸው ይገርመኛል። እና እነዚህ ሰዎች በቃ ምንድነው መጨረሻቸው የሚለው ነገር በጣም 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 አሳሳቢ ጉዳይ ነውና
እኔ ዛሬ ምክር ይዤላቸው መጥቻለሁ። ምክር ማለት አንድ የትጥቅ ትግል ውጤታማ ሊሆን የሚችለው እንዴት ነው? እስኪ ትንሽ ገፋ ቢያደርጉ። ምክንያቱም ተው አያዋጣም ብንል እምቢ ስላሉ እስኪ ውጤታማ ትግል ወይም ውጤታማ የሆነ ስኬታማ የሆነ የትጥቅ ትግል ለማካሄድ የሚረዱ 6 ነጥቦችን ይዤላቸው መጥቻለሁ። ይሄን ሚዲያ የሚከታተሉ ከሆነ በዛውም የፋኖ ታጋዮችና ደጋፊዎች ሰብስክራይብ እንድታደርጉ ተጋብዛችኋል የዩቲዩብ ቻናላችንን እና እነዚህ 6 ነጥቦች ምናልባት ትንሽ ወደፊት እንድትራመዱ ይረዷችኋል ብዬ አስባለሁና ማዳመጡ አይከፋም። እናንተን መምከር ድንጋይ ላይ ውሃ ማፍሰስ ስለሆነ እስኪ ትንሽ እንደው ምንድነው የትጥቅ ትግል ውጤታማ የሆነ የትጥቅ ትግል ለማድረግ ምን ማድረግ አለብን የሚለው ነገር ከእናንተ መሃል የሚገባው ሰው ስለሌለ እንደው እኛ እንንገራችሁ እስኪ ትንሽ እንኳን መራመድ ከቻላችሁ ትንሽ ህይወታችሁን ማቆየት ከቻላችሁ የሚለውን ነገር ለመምከር ነው ዛሬ እንግዲህ የመጣ ነው። 6ቱን ነጥቦች አንድ ባንድ እያነሳን የምናያቸው ነው የሚሆነው። እነዚህ የሳይንቲፊክ የሆነ በዓለም አቀፍ የግጭት አፈታት ላይ የሚሰሩ ዓለም አቀፍ ድርጅቶች ጥናት አድርገው ያስቀመጧቸው 6 ፕሪንሲፕሎች ናቸው። አንድ ታጣቂ ነኝ የሚል በምንም አይነት ዓላማ ቢስም ይሁን ዓላማ ያለው የትጥቅ ትግል አደርጋለሁ ብሎ የሚወጣ ሰው መጀመሪያ ማሟላት ያለበት 6 ነጥቦች አሉ ይላል። ምናልባት ትምህርት ቤቶች እየዘጉ መምህራን ስለሚገድሉ እንደዚህ ዕውቀት ነክ የሆነ ወይም በሳይንስ የተረጋገጠ ነገር ማዳመጥ እንደሚነስራቸው አውቃለሁ። ግን የሚጠቅማቸው ስለሆነ ነው። ለነሱ ካሉበት ጉድጓድ ካሉበት የአዘቅት ውስጥ ትንሽ መንቀሳቀስ የሚችሉ ከሆነ ይሄ ማዳመጥ ይጠቅማቸዋልና 6ቱን ነጥቦች ከማንሳቴ በፊት ሰሞኑን ከተሰራጨው የስልክ ልውውጣቸው ውስጥ የሰማነው በጣም አስገራሚ ነገር የሆነ መኪና ፋኖች የዘረፉት የሆነ የባለ ሀብት መኪና አቃጥለው እያለ መኪናው እንዲቃጠል የሚያዝበት የስልክ ልውውጥ የሆነ እነሱ ሲያወሩ አቃጥል የተባልከውን መኪና አቃጥልሃለሁ ይለዋል እና በጣም አሳፋሪ የሆነ የስልክ ልውውጥ ነው። እስኪ የሚያወሩትን ነገር ልጋብዛችሁና ተመልሰን እንመጣለን። መስመር ለኪቴ ቤት ያለ እንዴት አገኘኸው? ጌታዱ እሺ ታዘብ እንዴት አደርክ? ሄሎ አቤት ይሰማኛል። ምንድነው ትላንትና የተሰጠ ትዕዛዝ ምንድነው? አሁን ካተል ተብሎ ምትል እንደገና ማን ነው የሚያዝ? ብርጌዱ ነው የሚያዝ? ማን ነው ኩታራ ነው የሚያዝ? ብርጌዱ ነው? እስኪ ንገረኝ። አሁን እጀላ ቃል ለግዳ መልሰህ ማን ነው እኮ እንዳይቃጠል ያለ ማን ነው ብለህ መሳፍንት ነው። በቃ መኪናው መስናታዋለን ትዕዛዝ ነው አልተሰጠም። ካተል ነው የሚያለኝ። ማን አዘዘው? እሱን ማን አዛዥ አድርጎት ነው እሱ እንዲያመልህ? እንዴ በቅርብ ያሉ ዘውዱ ቸርነት አይደሉም ብርጌዱን እየመሩ አለ። እነሱ ጋር አግባብተህ ነው ወይ ተራ ፋኖ ጋር አግባብተህ ነው የምትሰራ? እነሱ ጋር በሰዓቱ ስደውሉ ተወዛገቡ። በቃ ሰላሳ ሊመጣ ይችላል ምናምን በቃ ምንም ግልጽ የሆነ ነገር አልነበረኝም። እሱ ብቻ ነው ችግር የለውም በቃ እንዳታቃጥለው የሚለው ጣል እንትን ያለኝ። ዝም ብለህ ይኸውልህ አቃጥለውና ውጣውን አቃጥለው በደንብ አድርጋ አቃጥለው ጋዙን እዛ ሳልቫቲው እንትን ብለህ በቃ እዛው ላይ በቃ አቃጥለው። የግርማ መኪና ነው አይደል? የግርማ ነው አይደል? የግርማ ነው። አቃጥለው። እህሉን አወርዳችሁታል? እህሉና መኪና ያለበት ተራርቋል አይደል? በቃ አቃጥለው ዝም ብለህ አቃጥለው። እንደሰማችሁት እነዚህ ሰዎች እንዲቃጠል የሚያዙት መኪና እዛው አማራ ክልል ውስጥ ይንቀሳቀስ የነበረ የሆነ የባለ ሀብት መኪና ነው። ያንን መኪና አቃጥለውና ውጣ እያለ ነው የሚያዘው። ገና የዛሬ 2 ዓመት እንግዲህ የፋኖ ትግል እንቅስቃሴ ከተጀመረ 2 ዓመት ሊሆነው አይደለም። ያኔ ሲጀመር ጀምሮ ፋኖ አሸባሪ ነው፣ ከሸኔ የተለየ ከቦኮ ሐራም የተለየ ዓለም አቀፍ አሸባሪዎች ከሚሰሩት ስራ የተለየ የሚሰራ አይደለም፣ አሸባሪ የሆነ ድርጅት ነው ብለን ስንናገር
እንዴት ፋኖን ከሸኔ ጋር ታወዳድራላችሁ? ሸኔ እኮ ገዳይ ነው፣ ይሄን ያክል ሰዎች ገሏል ምናምን እያሉ ያወሩ ነበር። ከአንድ 6 ወር በኋላ ጠብቁ ብለናቸው ነበር። እስከ ዛሬም በጣም ብዙ ያየናቸው የሽብር ድርጊቶች አሉ። ይሄው ዛሬ ደግሞ በስልክ ልውውጣቸው በይፋ የግለሰቦች የባለ ሀብቶች ንብረት እንዲቃጠል ከዛ በኋላ ምንም ትርፍ ላይ ያገኙበት ማለት ነው። ዓላማቸው ማውደም፣ ማጥፋት፣ መግደልና መዝረፍ ብቻ ነው። እነዚህ ሰዎች ሌላ ምንም ግብም ይሁን የሚደርሱበት እዚህ እንደርሳለን ብለው ያስቀመጡት ዓላማም ከፊታቸው እንደሌለ ገና ሲጀመር ጀምሮ ተናግረን ነበር። አብዛኛው ሰው ግን በተለይ እነሱን የሚደግፈው ሰው ጆሮ ዳባ ልበስ ብሎ እነሱ ጋር አብሮ የውር ድንብር የድንቁርና ጉዞ ሲጓዝ ነበር። ትላንትና ፋኖ ከዚህ የተለየ ነገር አያደርግም፣ አሸባሪ ነው፣ ነገ ከነገ ወዲያ አይደግፉኝም ያላቸውን ሰዎች እየሄደ ሲገድል ወይም ደግሞ ትምህርት ቤቶች እንዲዘጉ ሲያደርግ፣ ተማሪዎችን ከትምህርት ገበታቸው ሲከለክል፣ ንብረት ሲያወድም ታዩታላችሁ እንጂ ምንም አይነት የነጻነት ትግል ዓላማ ኑሮት የሚንቀሳቀስ አይደለም። ጥያቄህ ምንድነው ሲባል እንኳን ጥያቄያቸውን ማቅረብ የሚችሉ ሰዎች አይደሉም ብለን ተናግረን ነበር። ሸኔ ምንድነው ያደረገው? ኦሮሚያ ክልል ላይ ያሉ የአማራ ክልል ተወላጆችን እንዲሁም የራሱን የኦሮሚያ ክልል ተወላጆችን አብሮ ሲጨፈጭፍ ነበር። ይሄን በማስረጃ የዓለም አቀፍ ሚዲያዎች ሁሉ የዘገቡት ነው። ንብረት ሲያወድም ነበር። የግለሰቦች የባለ ሀብቶች መኪኖች ሲያቃጥል ነበር። እንዲሁም ንጹሃንን ከየቤታቸው እያስወጣ ሲገድል ነበር። እንደውም በተወሰነ ደረጃ ፋኖ ሸኔ ከፋኖ የሚሻልበት ቢያንስ ትምህርት ቤት ዘጋ፣ ይሄን ያክል ትምህርት ቤት እንዳይከፈት ብሎ ከለከለ ሲባል አልሰማውም። መምህራን ለይቶ ገደለ ሲባል አልሰማውም። ሸኔ የፈለገው መምህራን የሚሆኑ ምንም ይሁን ንጹሃን ዜጎችን ግን ሲገድል ነበረ። ይሄ አንድ አሸባሪ ቡድን የሚፈጽመው ተግባር ነው። ከዚህ የተለየ አይደለም ፋኖም የሚፈጽመው። ታው እነዚህን ሰዎች ካሁኑ በእንጭጩ መቅጨት ይሻላል። ትንሽም ቢሆን ሳፖርት ካገኙ ነገ ከነገ ወዲያ የራሱን የአማራ ሕዝብ ነው የሚጨቁነው፣ የሚዘርፈው፣ የሚገድለው ብለን ስንናገር ሰሚ አልነበረም። እነዚህ ሰዎች ናቸው አሁን ስልጣን ይዘው ምናልባት እንዶ ትንሽ የሆነች ከተማ እንኳ ቢቆጣጠሩ የሆነ ወረዳ አስተዳድሩ ተብሎ ቢሰጣቸው ምን አድርገው እንዴት አድርገው ይህንን ህዝብ ሊያስተዳድሩት እንደሚችሉ አላቅም። በዚህ አይነት ዝርፊያ የህዝብን ንብረት እየዘረፉ እያቃጠሉ እያወደሙ ገበሬውን ገንዘብ አዋጣ እያሉ ያረሰውን እንዳይሸጥ ያረሰውን በሰላም እንዳይበላ ምርቱን እንዳይሰበስብ የገበሬውን እርሻ ማሳ ሂደው እያቃጠሉ ነገ ከነገ ወዲያ እንደው ስልጣኑ ቢሳካላቸው ቢሆንላቸው እንዴት ሆነው ነው የአማራ ህዝብ መሃል ሆነው የሚኖሩት? ይህ ህዝብ እኮ የኢትዮጵያ ህዝብ የአማራ ህዝብ ብቻ አይደለም። የኢትዮጵያ ህዝብ በአጠቃላይ በጣም መርማሪ ነው። የምታደርገውን ነገር ዝም ብሎ ነው የሚያይ። የማያውቅ ሊመስልህ ይችላል። አንተ መሳሪያ ታጥቀህ ነፍጠኛ ነኝ ብለህ መሳሪያ መወዝወዝ ውስጥና መነቅነቅ ውስጥ ስለገባህ የምታስበው በክላሽ ሊሆን ይችላል። ገበሬው ግን የምታደርገውን ነገር ቁጭ ብሎ እየታዘበ ነው። ነገ ከነገ ወዲያ ቢሳካልህና እዛ ወረዳ ላይ የሆነ ሹመት ቢሰጥህ የአማራ ክልልን አስተዳደር ብትባል ዛሬ ንብረቱን ያወደምክበት፣ ልጆቹን የገደልክበት፣ ትምህርት ቤት እንዳይማሩ ልጆቹን የከለከልክበት ማህበረሰብ እንዴት ነው የሚቀበልህ? ይህንን እንዴት ሰው ማሰብ ያቅተዋል? ይህንን የሽብር ቡድን እየሰራ ያለውን ነገር እያየ ዛሬም ይሄ የሽብር ቡድን ተሳክቶለት መጥቶ የኢትዮጵያ ስልጣን ላይ እኮ አይደለም የአማራ ክልልን ቢቆጣጠር አንድ ከተማ ባህር ዳርን፣ ጎንደርን ወይ ደሴን ወይ የሆነ ከተማ ተቆጣጠረ ቢባል እንዴት አድርጎ ነው የዛን ከተማ ህዝብ የሚያስተዳድረው? ይሄንን ዛሬ የገደልከው ዛሬ ንብረቱን የዘረፍከው ልጆቹን የገደልክበት ማህበረሰብ ነገ ዝም ብሎ አቅፎ ይጠብቃል ወይ? ይሄንን ማሰብና ማገናዘብ እንኳን እንዴት አይቻልም? ሌላውን ተውት። ይህን ጥያቄ የሚጠይቅ ከመካከላቸው አንድ ሰው እንዴት ይጠፋል? ዘረኝነት መጨረሻው መቀመቅ፣ ውርደት፣ መጥፋት፣ መሞት እንደሆነ እንዴት ሊገባቸው አልቻለም? በዚህ አይነት መንገድ በዝርፊያ፣ በግድያ፣ ትምህርት ቤት በመዝጋት መምህራን በመግደል ምን አይነት ለውጥ ይመጣል ተብሎ ሲታሰባል? እስከ ዛሬ የተራመዳችሁ 2 ዓመት ሞላችሁ። የት ደረሳችሁ?
እነ እስክንድር ነጋ በዚህ በኩል መንግስት ጋር እንደራደራለን ብለው እንቅስቃሴ ይጀምራሉ። በጎን ደግሞ ከሻዕቢያ ጋር እንደራደራለን ብለው ሌላ ወሬ ያወራሉ። ከሻዕቢያ ጋር አይደለም ከማንኛውም ዓለም መንግስት ጋር እና አሜሪካ እና አውሮፓ ጋር ብትተባበር እናንተ የያዛችሁት መንገድ የጥፋት እስከሆነ ድረስ አንድ እርምጃ ወደፊት መራመድ አትችልም። ይሄን የዛሬ ዓመትም ብለናል፣ አሁንም እንላለን። መጨረሻችሁ መጥፋት እንደሆነ ገና ከጅምሩ ተናግረናል። ተጣፋላችሁ። እናንተ እስከምትጠፉ ድረስ ግን ሰላሙን እያጣ የሚኖረው ህዝብ ያሳዝነኛል በጣም እና መንገዳችሁ ራሱ ወደ መጨረሻችሁ እየሄዳችሁ እንደሆነ የሚያሳይ ስለሆነ ከዚህ በኋላ እስከ ዛሬ የቆያችሁትን ያክል ትቆያላችሁ ብዬ አላስብም። እስክንድር ነጋም ሲናገር ነበር ምናልባት የሻዕቢያ መንግስት ከደገፈን ከ6 ወር ወዲህ አሁኑኑ ድጋፍ ካላገኘን 6 ወር እንኳን ከቆየ ህዝቡ ተስፋ ይቆርጥብናል። ስለዚህ አሁን ህዝቡ ይሰላቻል። ህዝቡ ከተሰላቸው በኋላ ህዝቡ ይሰላቻል። አሁን በዚህ አይነት አሁን በአጭር ጊዜ ውስጥ ለውጥ ማምጣት አለብን መሬት ላይ። ስለዚህ ለዚህ እርዳታ ያስፈልጋል። ይሄንን አሁን ማይደርሱልን ከሆነ የዛሬ 6 ወር ቢደርሱልን ዋጋ የለውም። እስከዛ ድረስ ተስፋ ይቆርጥብናል። ስለዚህ አሁን ነው ጊዜው። እናንተ አሁን ካረዳችሁን የዛሬ 6 ወር የምትረዱን ከሆነ ዋጋ እንደሌለው ታውቃላችሁ። ህዝቡ ፊቱን ካዞረብን በኋላ ልርዳችሁ ብትሉ ምንም ዋጋ የለውም። ስለዚህ ህዝቡ አሁን ተሰላችቷል። በቃ ዋጋ አይኖረውም እናንተ የምታደርጉልን ድጋፍ ይላል። እነሱ ራሳቸው እየጠፉ እንደሆነ እያረጋገጡ ነው። ግን ቢያንስ 2 ዓመት 1 ዓመት ከ8 ወር ምናምን ተቆይቶ አይ በቃ ይሄ ትግል አያዋጣም፣ ይህንን ህዝብ ከዚህ በላይ አናሰቃየው ብሎ ወደ ሰላማዊ መንገድ መምጣት እንዴት አንድ ሰው ይህንን ማለት የሚችል አንድ ሰው እንዴት አይኖርም? በጣም የሚያሳፍረውና የሚያሳዝነው ነገር ይሄ ነው እና የግለሰቦችን ሀብት እያቃጠልክ እያወደምክ የባለ ሀብት ሰዎች እያገትክ እየቀማህ እየዘረፍክ የቱንም ያህል ልትቆይ እንደማትችል ግልጽ ነው። ያው እስከምትሞቱ ድረስ እኛ ወደ ሰላም ኑ፣ ምንም ቢሆን ኢትዮጵያውያን ናችሁ፣ ቢያንስ አትሞቱ፣ ህይወታችሁን እንኳን አትርፉ ብለን ነበር ወደ ሰላም እንድትመጡ ጥሪ ስናደርግ የነበረው። መንግስትም ጥሪ ሲያደርግ የነበረው በተለያየ መንገድ ጥሪ ሲቀርብላችሁ የነበረው ህይወታችሁ እንዲተርፍ ነው እንጂ እናንተ ታግላችሁ የሆነ ለውጥ ታመጣላችሁ ተብሎ ተፈርታችሁ አይደለም። ግን እየገባችሁ አይደለም። ስላልገባችሁ ምናልባት ወደፊት መራመድ የምትችሉ ከሆነ እነዚህ 6 ነጥቦች ማዳመጥ ይጠቅማችኋል። የመጀመሪያው አንድ የትጥቅ ትግል ውጤታማ ሊሆን የሚችለው ግልጽ የሆነ ጎል ማስቀመጥ የቻለ የትጥቅ ትግል አራማጅ ነኝ የሚል ቡድን ግልጽ የሆነ ጎል ማስቀመጥ አለበት። ይሄንን ማሳካት እፈልጋለሁ የሚል ግልጽ ሆኖ ሊታይ የሚችል 4 ኪሎ ደርሳለሁ ብለህ ስታወራ እንዴት ነው 4 ኪሎ የምትደርሰው? ምን አይነት አቅም አለህ? ይሄን የማድረግ ምንድነው የተነሳህበት ዓላማ? ምክንያትህ ምንድነው ይሄንን ያልክበት? አንድ የሆነ ጤነኛ የሆነ አእምሮ አለኝ ብሎ የሚያስብ ሰው ከመሬት ተነስቶ የሆነ ክላሽ ሰባራ ክላሽ ይዞ 4 ኪሎ ገባለሁ ብሎ እንዴት ትጥቅ ሊጀምር ይችላል? የትጥቅ ትግል ሊጀምር ይችላል? እብደት ካልሆነ በስተቀር ይሄ ምንድነው ዓላማችሁ? ግባችሁ ምንድነው? ውጤታማ የሆነ የትጥቅ ትግል አራምዳለሁ ብለህ የምታስብ ከሆነ መጀመሪያ ግልጽ የሆነ ምክንያታዊነትንና በምክንያትና በውጤት መካከል ተያያዥነት ያለው ዓላማ ወይም ግብ ጎል ሊኖር ይገባል ይላል። ይሄ ሳይንስ ነው። አእምሯችሁ ትንሽ ማሰብ የሚችል ከሆነ ምንድነው ግባችን? እዚህ እንደርሳለን። እነ ዘመነ ካሴ ብዙ የሚሉት ነገር አለ። 4 ኪሎ እንደርሳለን፣ የአባቶቻችንን ርስት እንወርሳለን፣ መንግስት 4 ኪሎን የሚሰጠን ከሆነ እንደራደራለን ብለው ያወራሉ። ዛሬም እዛው ቅዠት ውስጥ ናቸው ያሉት። 4 ኪሎ ስትደርስ ወይም የምትሄድበት መንገድ ግልጽ ሆኖ ይታያል ወይ? ያስኬዳል ወይ? ይሄንን ነገር አስባችሁበታል ወይ? ምንድን ነበር ዓላማችሁ? የተነሳችሁበት ዓላማ ምንድነው ተብላችሁ ስትጠየቁ እንዲህ ነው ብላችሁ መናገር የማትችሉ ሰዎች የህዝብ ጥያቄን የያዝነው ብለህ ስታወራ ምንድነው የያዝከው የህዝብ ጥያቄ? እኛ እኮ አማራ ክልል የሚባለው አካባቢ ተወልደን ያደግን ኢትዮጵያውያን ነን። እኛም ማንጠይቀው እናንተ የምትጠይቁት የአማራ ክልል ጥያቄ ምንድነው? የዘረኝነት፣ የብሔርተኝነት፣ የቡድንተኝነት፣ የአጥንት ቆጣሪነት ስራ ነው።
ይሄ ደግሞ የሚያስኬድ መንገድ አይደለም። ግብ ሊሆን አይችልም። ይሄ ዘረኝነት ኢትዮጵያ ውስጥ አከተመ ተበላ። ከህወሓት በኋላ አለቀ ዘረኝነት። ከዚህ በኋላ በየትኛውም ብሔር ብትደራጅ የኢትዮጵያ ስልጣን ላይ ብሔርተኛ የሆነ ፓርቲ ስልጣን አይደለም የፖለቲካ ፉክክር ውስጥ የማይገባበት እድል በጣም 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 እየሰፋ ነው። በኢትዮጵያዊነት ሐሳብ ኑሮ ይሄንን አሁን መንግስት እየሰራ ካለው የተሻለ መንገድ በኢኮኖሚው፣ በሚሊታሪው፣ በደህንነቱ፣ በተለያየ በውጭ ግንኙነት የህዝቡን ኑሮ በማሻሻል እነዚህን ነገሮች ለማስፈጸም የኔ የተሻለ ፖሊሲ አለኝ ብለህ የተሻለ ሐሳብ ይዘህ እስካልመጣህ ድረስ መሳሪያ አይደለም ክላሽ አይደለም የፈለግከውን አይነት ኒኩሌር ብትታጠቅ በብሔርተኝነት እሳቤ የእንትና ነፃ አውጪ ተብለህ ከዚህ በኋላ የኢትዮጵያ ስልጣን ላይ መቀመጣችን ከጅምሩ የተነሳችሁበት መንገድ ግብ ሊያሳይ አይደለም። ገና ከጅምሩ ጀምሮ ከጉድጓድ ውስጥ ሆናችሁ ያያችሁት ነው። ጉድጓድ ውስጥ ሆነህ ደግሞ ፊት ለፊት ያለውን መንገድ ማየታችን ከዘረኝነት ሳትወጣ ከብሔርተኝነት እሳቤ ሳትወጣ የኢትዮጵያን ስልጣን ማለማችሁ በራሱ መንገዳችሁ ግብ የሌለው ጎል የሌለው ዓላማ የሌለው የማያስኬድ የውር ድንብር መንገድ እየሄዳችሁ እንደሆነ የሚያሳይ። ስለዚህ ከግብ አንጻር ፋኖ የሚባለው አደረጃጀት ምንም አይነት ግብ የሌለው እዚህ ይደርሳለሁ ብሎ ያወራል። በየት በኩል ነው የምትደርሰው? እንዴት ነው የምትደርሰው? ይሄን ለማድረግ የሚያስችል ምን አቅም አለ የሚለውን በዝርዝር ማስረዳት የማይችል ለራሳቸውም ያልገባቸው ደንቆሮች የደንቆሮ ስብስብ ስለሆነ ግብ የለውም። ስለዚህ የትም የሚደርስ አደረጃጀት አይደለም፣ ከጅምሮ የከሸፈ ነው የምንለው ለዚህ። ሁለተኛው አንድ የትጥቅ ትግል አራመዳለሁ የሚል ቡድን የህዝብ ድጋፍ ያስፈልገዋል ይላል። የህዝብ ድጋፍ ለማግኘት በመጀመሪያ ደረጃ የህዝብ ጥያቄ ሊኖርህ ይገባል። ይዛችሁት የተነሳችሁት ጥያቄ እናንተ የብሔርተኝነት ጥያቄ እንጂ የአባቶቼን ርስት እወርሳለሁ ብለህ በቅዠት በስልጣን ጥማት የሌሎችን የነ ህወሓትንና የግብፅን የሻዕቢያን ዓላማ ለማሳካት የተደራጁት እነ ዘመነ ካሴ ይዘውት የተነሱት የብሔርተኝነት እሳቤ እንጂ የቱንም አይነት የህዝብ ጥያቄ አንድ ጥያቄ ማንሳት የማይችሉ ምንድነው ጥያቄያችሁ ተብለው ሲጠየቁ 4 ኪሎን መረከብ ወይም የአባቶቻችን ርስት መውረስ ከማለት ውጪ ይሄንን የመሰለ የህዝብ ጥያቄ አለን ብለው ማውራት የማይችሉ የአማራ ህዝብ አይደለም የአንድ ወረዳ የአንድ ቀበሌ ህዝብ ለፋኖ ዛሬ ድጋፍ አለው ብሎ የሚያምን ሰው ካለ ልክ እንደነሱ ጫካ ገብቶ ወይም ደግሞ ቤቱም ተቀምጦ ቢሆን እነሱ ያሉበት ምንድነው መቀመቅና ጫካ ገደል ውስጥ የተቀመጠ ሰው ነው በእሳቤው ማለት ነው እንጂ ኢትዮጵያውያን ዘረኝነት ምርር ብሎን በህወሓት የተነሳ 27 ዓመት ላያችን ላይ በተጫነው የዘረኝነት እሳቤ ዘረኝነት በቃን ከዚህ በኋላ ብሎ ህዝቡ ወያኔ ነቅሎ ከጣለ በኋላ ጭራሽ ደግሞ ዘረኝነትን ሲዋጋ የኖረው የአማራ ህዝብ አንተ የአማራ ነፃ አውጪ ነኝ ብለህ ስለመጣህ ዛሬ ይደግፈኛል ብለህ የምታስብ ከሆነ ምን ያክል ዘረኝነት እንደመረረው ህዝቡ አልገባህም ማለት ነው። ምን ያክል ድጋፍ አላችሁ? ምን ይላችኋል የአካባቢው ህዝብ? አሁን የምትንቀሳቀሱበት ገበሬው ምን እያላችሁ ነው ያለው? ሰምታችኋል የገበሬው የሚያወራው? መጀመሪያ ነበረ መከልከል የነበረብን ያኔ ልጆቻችንን ወደ ጫካ ሲወስዱብን እያሉ ነው ገበሬው። እናንተ የምትንቀሳቀሱበት አካባቢ ያሉት አባቶች የሚናገሩት አላችሁ ተብሎ ለማሰብ ራሱ እናንተም በጣም አስቸጋሪ ነው። አለ የተባለ አካል አለ የተባለ ቡድን እኮ አንድ ምንድነው የሆነ 80% የአማራ ክልልን ተቆጣጠር ያለው ብለህ ስታወራ የት ከተማ ስንት ሰዓት ቆየህ? የቱን ወረዳ ተቆጣጠርክ? ስንት ወታደር ማድረክ? እሺ እነ ዘመነ ካሴ ዓለም እስኪገርመው ድረስ የፋኖ ጀግንነት ዓለምን አስገረመ፣ መከላከያን እንደዚህ አድርገን ጨፈጨፍ ነው ይላል። ይህንን የብልጽግና ቡድን ስንፍናና ድንቁርና በቅጦ የተረዳው የአማራ ፋኖ ብልጽግና በራሱ ምላስ ራሱን አታሎና ሸንግሎ አባብሎ በተኛበት አሳቻ ሰዓት ሳያጉረመርም ደጋው ላይ ዘንቦ ሊገድቡት የማይችል ደራሽ ጎርፍ ሆኖ ቆላውንና ከተሞችን ሳይቀር አጥለቀለቀው። የብልጽግናን ጉድፍ እዚህም እዛም እያግተለተለ ጠረገው።
ምድሩም ሰማዩን በደስታ ሳቀ። በፋኖ ብቃት ዓለም ተደነቀ። የት ደረሳችሁ? መከላከያን ከጨረሳችሁት የት ናችሁ ያላችሁት እናንተ? ይሄንን የምታወሩትን ነገር ፕሩቭ ማድረግ የማትችሉ ሰዎች ዛሬም የእናንተን ቅዠት ሰው እንዲከተልላችሁ ትፈልጋላችሁ፣ ወይም ራሳችሁ የምታወሩትን ነገር መልሳችሁ እያዳመጣችሁ የሚደግፋችሁ ሰው ያለ ይመስላችኋል እንጂ ከቅዠት አልወጣችሁም እንጂ ድጋፍ የሚባል ቅንጣት ድጋፍ የላችሁም እናንተ ዛሬ አይደለም ትላንትናም ስትጀምሩ በቅዠት የገባችሁበት እንጂ የህዝብ ድጋፍ ኖራችሁ የህዝብ ጥያቄ ይዛችሁ የተነሳችሁ ሰዎችም አይደላችሁ። ስለዚህ ሁለቱም ጎል የላችሁ፣ የህዝብ ድጋፍ የላችሁ። ይህንን ብታደርጉ ትንሽ መራመድ ትችሉ ነበር። መራመድ ያልቻላችሁት ለዛ ነው። ሶስተኛውን ነጥብ ልንገራችሁ። የተቀናጀ ግንኙነት ወይም ደግሞ በምክንያትና በተነሳችሁበት ምክንያትና እንደርስበታለን ባላችሁት ጎል መካከል የተቀናጀ ትስስር ወይም ደግሞ ግንኙነት ሊኖር ይገባል ይላል ሶስተኛው ፕሪንሲፕል። እናንተ የተነሳችሁበት ምክንያት ዘረኝነት ነው። እንደርስበታለን የምትሉትም 4 ኪሎ ቤተ መንግስት ነው። በዘረኝነት እሳቤ ተነስተ ደግሞ 4 ኪሎ ቤተ መንግስት አይደለም አንድ ወረዳ የአንድ ቀበሌ አስተዳደር ልትሆን አትችልም ዛሬ። ምክንያቱም የዘረኝነት እሳቤ ኢትዮጵያ ውስጥ አከተመ፣ ሞተ። የሚገናኝ ነገር ይዛችሁ የተነሳችሁ አይደላችሁም። እናንተ ራሳችሁ አታውቁትም። ምክንያታችሁ ምንድነው? የተነሳችሁበት የአማራን ህዝብ ለማጥፋት ወይም ከጥፋት ለመታደግ ምናምን ትላል። የት ነው የአማራ ህዝብ የጠፋው? እናንተ ራሳችሁን ለማዳን አይደል እንዴ በየረመጡ በየጉድጓዱ በየጉራንጉሩ ውስጥ እየተረመጠመጥክ ያለው? የገበሬው መንደር ውስጥ ገብተህ ገበሬው በሰላም እንዳይኖር ትምህርት ቤት ልጆቹን እንዳይልክ ንጹሃን ውስጥ ንጹሃን ህዝብ መሃል ገብታችሁ ተደብቃችሁ የምትኖሩ ሰዎች እየተሽሎካለካችሁ የምትኖሩ ሰዎች አይደላችሁ? ስለዚህ እናንተ ናችሁ ዓላማ ያላችሁ ሰዎች፣ ዓላማችሁና ግባችሁ የሚገናኝ ምክንያታችሁና ውጤታችሁ የሚታወቅ የተነሳችሁበትና እንደርስበታለን ያላችሁት መንገድ የሚተነበይ ወይም እናንተ አውቃችሁ የተነሳችሁ ሰዎች ናችሁ። በዘረኝነት፣ በጥላቻ፣ በብሔርተኝነት ወያኔ ሲሸነፍ እያየህ ሸኔ 50 ዓመት ሙሉ ምንም ሳያደርግ እዚህ ግባ ሳይባል ወደ መቀመቅ እየወረደ እንደሆነ እያየህ ከዛ መማር አቅቶ በዘረኝነት እሳቤ የተነሳ ሰውዬ ዓላማህና የምትደርስበት መንገድ ሳይገናኝ የውር ድንብር እየተጓዛችሁ ያላችሁ ሰዎች ናችሁ። ስለዚህ ሶስተኛውን ፕሪንሲፕል እናንተን አያካትትም ማለት ነው። ከሶስቱ ቢያንስ አንዱን አታሟሉም ማለት ነው። አራተኛውን ካሟላችሁ ደግሞ እናያለን። የስልጣን ተዋረድ በፋኖ በሚባለው ፋኖ ነኝ በሚለው አሁን የት ነው ፋኖ ያለው? የትኛው ነው ፋኖስ? የእስክንድር ነጋ ህዝባዊ የአማራ ህዝባዊ ድርጅት የሚባለው ነው? የሰሜን ወሎ ፋኖ ምናምን የሚባለው ነው? የጎንደር፣ የጎጃም፣ የሰሜን ሸዋ የትኛው ፋኖ ነው? እሺ የጎጃሙን ፋኖ እንውሰድ። የጎጃሙ ፋኖ ወይም የእስክንድር ነጋ ፋኖ የሚባለው የስልጣን ተዋረዱ ትክክል ነው ወይ? አለው ወይ? ከላይ ያለው አመራር ከታች ያለውን በስሩ የሚላቸውን ሰምተው የሚገዙ የሚታዘዙ ሰዎች አሉት ወይ? የስልጣን ተዋረድ ተከብሯል ወይ እናንተ ውስጥ? እስክንድር ነጋ በዚህ በኩል እደራደራለሁ ብሎ ሲመጣ አብረውት ያሉት የሱ ቡድን አባላት ድርድርን አንቀበልም ብለው ያፈርሱበታል። አንደኛው በዚህ በኩል የሆነ ፋኖ ነኝ የሚል የሆነ ሻለቃ ማዕረግ ወይም የሆነ ነገር የተሰጠው ሰውዬ የሆነ ትዕዛዝ ሲያዝ እዚህኛ ያለው ማን አዛዥ አድርጎት ነው እሱ ይላል። ይህን በተመለከተ የስልጣን ተዋረዳቸው ምን ያክል የሞተ የከሸፈ የበሰበሰ አደረጃጀት እንደሆነ የሚከተሉት የሚያሳይ የነሱ የስልክ ልውውጥ ለጋብዛችሁና ተመልሰን እንመጣለን። ብዙ የሚስተካከሉ ነገሮች አሉ። እያደከሙኝና ብቻዬን እያስቀሩኝ ነው ያለው። አሁን በክፍለ ጦሩ ደረጃ ላይ ሻምበል አምሳሉም ቢሆን አካሄዱ አላማረኝም። እየሰራው የሚሄደው ነገር ማለት አደረጃጀት ስትሰራ እየሰራ ስትሄድ አንተ የምታውቀው ነገር ሊኖር ይችላል። አደረጃጀቶች ላይ የሚፈልጋቸውን ሰዎች ማስቀመጥ ይፈልጋል። እኔ ደግሞ ፋፍዲን አሁን ቀደም የነካካቸው ሰዎች ለኔ ምንም እየጣሙኝም እንዳልሆነ ነው የማውቀው።
ሰብሳቢ ይሁን የምናርግ በሚል እኮ ራሱ ፋርዴን ሰልጥኖ ገዳይ ቡድን ተብሎ ሰልጥኖ መረጃው የደረሰኝን ሰው ያንን ሰብሳቢ ካላረግነ ብሎ ብዙ ተከራከረኝ። በጣም እየረበሸና ክፍለ ጦሯን እየረበሸ ያለ ሰው ነበረ። እሱ ምን ብሏል? አሁን ደግሞ ሁለት ሰው ይቀራሉ። አራ ሁለት ሰው ቁልፍ የሆኑ ሰው ይቀራሉ። እነሱ ሰው ቢመከሩ የማይመለሱ በቃ ገና ፋፍዴን ተነስቶ ይመራናል የሚሉ ሰው ያሉ። እነዚህን ሰው ደግሞ እርምጃ ለመውሰድ ቢራራቸው ነው ያውስጥ መውሰድ ያለበት ወይም ደግሞ ስቴደንስ ብርጌድ በየቦታው ታዛና በየቦታው ተዋግታም አዘልቀው ያለው ነገር ይሄ ነው። እሺ አይ እንግዳ ሁኔታዎችን መረጃ አለኝ ስለሱ። በርግጥ ምንድነው የኔም ፍላጎት ሰብሳቢ ይኑረው። አንደኛ እሱ ነው። ሁለተኛ ደግሞ እሱ ማመራር ሆኖ ባይቀጥል የሚል እይታ ነው ያለኝ። በተለይ በዚህ ባለበት ቦታ ይሄ ነው እውነታው። አንድ አለቃዬ ነው ወይም ይመራኛል ብለህ በስሩ የተከተልከውን ሰው የሚልህን ነገር መስማት ካልቻልክ፣ እሱን እንዳመራር መቁጠር ካልቻልክ አንተ የተቀናጀ ወይም ደግሞ የስልጣን ተዋረድን ያከበረ በስነ ስርዓት የተደራጀ አደረጃጀት የለህም ማለት ነው። እስክንድር ነጋ በስሩ እመራቸዋለሁ የሚላቸውን ሰዎች በውስጥ በራሱ ስር ያሉትን የጎንደሩን የጎጃሙን ተውትና እስክንድር ነጋ እመራለሁ የሚለው 100 የሚሆኑ 50 ሰዎች ማሳመን ካልቻለ፣ እንደ አለቃ እንደ አመራር የማይቀበሉት ከሆነ እስክንድር እደራደራለሁ ሲል እስክንድርን ከአመራርነት አንስተናል የሚል ከሆነ እነዚህ ሰዎች እርስ በርሳቸው እንኳን የማይስማሙ አለቃቸውን ይመራናል የሚሉትን ሰው እንኳን መምረጥና ማክበር ያልቻሉ በድድብናና በድንቁርና ውስጥ የሚኖሩ ሰዎች ናቸው። ስለዚህ ምንም አይነት አደረጃጀት ሳይኖርህ፣ አንድ የሆነ መዋቅር ሳይኖርህ፣ ይመራኛል ያልከውን ሰው የሚልህን ነገር ሳትሰማ አንተ በፈለግከው መንገድ ገንዘብ ስትፈልግ ሂደህ እየዘረፍክ፣ መኪና ስትፈልግ ሂደህ እያቃጠልክ፣ ማን አቃጥላለህ እያለ ይሄኛው እየጮኸ ምን አይነት የትጥቅ ትግል ሊካሄድ እንደሚችል፣ እናንተ የት ልትደርሱ እንደምትችሉ፣ ምን አይነት ለውጥ ልታመጡ እንደምትችሉ እኔ በጣም ይገርማኛል። እንዴት ይሄንን እንኳን እያያችሁ አንድ መሆን አልቻልንም? እስኪ መጀመሪያ እርስ በርሳችን እንስማማ። ትልቋን ኢትዮጵያን እንመራለን ብሎ ከማሰብ በፊት እኛ እርስ በርሳችን የሚመራን ሰው አለ ወይ? የሚመራንን ሰው እንቀበለዋለን ወይ? አቅም አለው ወይ? ተቀብለነዋል ወይ? የሚለውን ጥያቄ እኮ መጠየቅ ያስፈልጋል። በዚህ አይነት ውዥንብር ውስጥ ያላችሁ ሰዎች 80% የአማራ ክልልን ተቆጣጥረናል ብለህ ስታወራ በቃ ጤነኛ የሆነ ሰው ይሄንን ሊያወራ አይችልምና እናንተ አብዳችኋል፣ በቃ ጤነኛ አይደላችሁም እናንተ ብሎ ማለፍ ነው የሚሻለው። ሌላው ስልጠናና ትጥቅን ይመለከታል። አንተ ከመሬት ተነስተህ አንድ የሆነ ዝም ብሎ ከመንደር ላይ አንድ ክላሽ ሰባራ ክላሽ አንግቦ የመጣን ሰው የእንትና ብርጌድ አዛዥ ብለህ ስትሾም፣ ሻለቃ ብለህ አንድን ጎረምሳ ወይም አንድን ሽፍታ ከመንደር አውጥተህ ስትሾም ሻለቃ ያልክበት ወይም ያን ሰው ለሻለቃነት የሚያበቃውን ስልጠና ሰጥተሃል ወይ? ማን ነው የውትድርናን ስልጠና ከእናንተ መካከል የሚያውቀው ማን ነው? ዘመነ ካሴ በወያኔ ጊዜ ለወያኔ ወጣቶችን ይመለምል የነበረ አንድ ጎረምሳ የከተማ ጎረምሳ ነበር። እስክንድር ነጋ ጋዜጠኛ ነው። ከእናንተ መካከል የውትድርና ዕውቀት ኖሮት ሐሳቡን ተረድቶ በስሩ የሚመራቸውን ሰዎች በሚመጥናቸው ልክ ስልጠና የሰጠ አመራር ማን ነው መስጠት የሚችል? የሰጠኩ አይደለም መስጠት የሚችል አቅም ያለው ሰው አላችሁ ወይ? አንድ በውትድርና ውስጥ የነበረ አንድ ሻለቃ፣ አንድ መቶ አለቃ ምን አይነት ስልጠና ይገባዋል? ምን ሲያደርግ ነው መቶ አለቃ የሚሆነው? ምን ሲሆን ነው ሻለቃ የሚሆነው? የብርጌድ አዛዥ ማለት ምን ማለት ነው የሚለውን ኮንሰፕት የማያውቅ እዚህ ግባ የሚባል የውትድርና ዕውቀት የሌለው ሰው በአመራርነት አስቀምጠህ ጥይት እንዴት እንደሚተኮስ የማያውቅ አንድ ሽፍታ ወይም አንድ ጎረምሳ ትዕቢት ልቡን ነፍቶት ወደ ጫካ የወጣን ሰው ሻለቃ ብለህ ስትጠራ የሆነ ለእናንተ ለራሱ እንዴት እንደማያሳፍራችሁ በጣም ይገርመኛል። ምናልባት
ማነው ይሄ ጀነራል ጀነራል ተፈራ ማሞ እሱ ስልጠና እየሰጣችሁ ከሆነ ምናልባት እሱ ይሻላል ብዬ አስባለሁ። እሱንም ግን እንደማትሰሙት እናውቃለን። እሱ ትንሽ ቢመራችሁ ቢያንስ የጥይት አተኳኮስ እንደው ስልጣን እንኳን ስትሰጡ የኮር አዛዥ የሚሆነው ማን ነው? የብርጌድ አመራር ማን ይሁን? ሻለቃ የሚባለው ምን አይነት ሰው ነው የሚለውን ነገር ቢያንስ እሱ የተወሰነ ስለሚያውቅ እሱ እንኳን ቢመራችሁ ትንሽ የውትድርና ስልጠና ማግኘት ትችላላችሁ ብለን እናስባለን። እናንተ ግን የምትወስዱት የሌብነት፣ የዝርፊያ፣ መኪና የማቃጠል፣ ትምህርት ቤት የመዝጋት፣ ተማሪዎች የመምህራን የመግደል፣ ንጹሃንን የማገት እና የማሰቃየት ስልጠና ነው የምትወስዱት እናንተ። ለዚህ ደግሞ አንድ አሸባሪ ሊያሟላው የሚችለው መስፈርት አሟልታችኋል በዚህ እና በዚህ ደረጃ ማዕረግ የሚሰጥ ቢሆን ምናልባት አስረስ ማረ ዳምጤም ሆነ ዘመነ ካሴም ሆነ በዚህ በኩል ማዕረግ ይገባቸዋል ብዬ አስባለሁ። በሽብርተኝነት ትምህርት ቤት በመዝጋት መምህራን በመግደል መኪና በማቃጠል ንብረት በማውደም ከዛ በተረፈ እዚህ ግባ የሚባል የውትድርና ስልጠና መስጠት የማይችል የስልጠና ዕውቀት የሌለው ሰው የትም ሊራመድ የሚችል የትጥቅ ትግል ማራመድ አይችልም። ወይም እዛው እንዘጭቦች እዛው ባለበት እየረገጠ ጭቃ እያቦካ ይኖራል እንጂ በስልጠና ያልታገዘ የትጥቅ ትግል የትም ሊደርስ አይችልም። ይህንን ማወቅ አለባችሁ። እስክንድር ነጋ ሰሞኑን ከሻዕቢያ አመራሮች ጋር የራሱን ወኪሎች ልኮ ስልጠናና ትጥቅ ሲጠይቅ ነበር። ሄሎ አለቃ ሰላም ነው? አለን አማን ነው። አለን። እሺ ተገናኛችሁ? ትናንትና በደንብ እንዳላወራ እነሱ መሀል ሆኜ ነው እዛ ወዲያ። እሺ ግን አገኘሃቸው? ተሻግሬያለሁ። ማታ አግኝቻቸዋለሁ። ዋንደርፉል። በጣም ራሳቸው መጥተው ተቀበሉ አይደለም? አዎ ተሻገርን፣ እኛ መጥተው ተቀበሉና። በጣም ደስ ይላል። በጣም እሺ። ሁለት ነገር ነው የምንፈልገው። አሁን የመጀመሪያው ቢሮ ነው። ቢሮ ከተከፈተ በኋላ ሁለት ነገር ነው የምንፈልገው። ቢሮ የሚያመቻቸው ምንድነው? ልክ እንደዚህ ብለህ ትነግረዋለህ። ቢሮ የሚያመቻቸው ሁለት ነገር ነው። አንድ ወታደራዊ እርዳታ ማለት ነው፣ መሳሪያ እርዳታ ነው። ሁለተኛው ማሰልጠኛ እንፈልጋለን። እዛ እኛ ምንድነው የምናሰለጥነው? ሁለት ነገር ነው የምናሰለጥነው። አንድ ኮማንዶ ነው የምናሰለጥነው፣ ሁለት ደግሞ ከባድ መሳሪያ ነው የምናሰለጥነው። በጣም የሚያሳዝነው ነገር ይህንን ወሬ ያወራው እስክንድር ነጋ መሆኑ ያሳዝነኛል በጣም። ምክንያቱም እስክንድር ነጋ ቢያንስ በወያኔ ዘመን ያንን የጭቆና ቀንበር ከኢትዮጵያ ሕዝብ ላይ ለመንቀል ለመስበር በተደረገ ትግል በጣም ብዙ አስተዋጽኦ ያደረገ ዋጋ የከፈለ ሰው እንደሆነ አውቃለሁና የዛ አይነት ኢትዮጵያን በዘረኝነት ትብታብ ውስጥ እንድትገባ ያደረገው የሻዕቢያ አመራር ዛሬ ለአማራ ሕዝብ እታገላለሁ ስላልክ እሱ ጋር ተባብረህ ሌላ የጭቆና ቀንበር የኢትዮጵያ ሕዝብ ላይ ለመጫን ከወያኔ ጋር ወይም ከሻዕቢያ ጋር መክራለሁ ብሎ ያወራው እስክንድር ነጋ መሆኑ በቃ የዘረኝነት ልክፍት አንዴ ያገኘው ሰው አንዴ አትለከፍ እንጂ መጨረሻ የት ድረስ እንደምትወርድ ምን ያክል ጨለማ ጭንቅላታችሁ ውስጥ እንዳለ ያ ጨለማ መቼ ሊገፈፍ እንደሚችል በጣም አሳሳቢ ነው። ዘመነ ካሴ ይሄን ቢያወራ አይገርመኝም። ሻዕቢያን ያሳደገው ድሮም ወያኔን ያሳደገው እናውቃለን። ሻዕቢያ አይደለም የፈለከው ሞሳድና ሲአይ ከፈለክ ሌላም እኔ ነኝ ያለ የስልጠና የውትድርና ስልጠና ሊያሰለጥኑ ይችላሉ የሚባሉ ቺፍ መኮንኖች መተው ቢያሰለጥኗቸው አንድ ጋት መራመድ የምትችሉ ሰዎች አይደላችሁም እናንተ። ምክንያቱም ከላይ ጀምሮ የዘረዘርናቸው ግልጽነት፣ የህዝብ ድጋፍ፣ ዓላማና ጎል የተነሳችሁበት ምክንያትና ጎላችሁ የማይታወቅ የህዝብ ድጋፍ የሌላችሁ ምክንያት እንደርስበታለን ብላችሁ በሰባችሁትና በተነሳችሁበት ምክንያት መካከል ግንኙነት የሌለ ይህን ሁሉም ማታሟሉ ሰዎች ስለሆናችሁ የፈለከው አይነት ስልጠናና የትጥቅ ድጋፍ ቢደረግልህ የትም ልደርሱ ማትችሉ ሰዎች እንደሆናችሁ ከጅምሩ ያረጋገጣችሁ ሰዎች ናችሁ ማለት ነው። እስክንድር ነጋ ሰሞኑን ይሄንን የስልክ ልውውጥ ሲያደርግ ከሰማሁት ውስጥ ሻዕቢያ ጋር ስንደራደር የወደብ ጥያቄ የለንም ብለህ ንገራችሁ ይላል። የባህር በር ጥያቄ የለንም
ይሄንን በደንብ አስምርላችሁ። እኛ ነገር የለም በቃ አንድ ጊዜ ሄዳለ አንድ ጊዜ አተነዋል። አሁን የአፍሪካ ህብረትን ህግ ማክበር ነው የምንፈልገው። የአፍሪካ ህብረት ህግ አለ። በህጉ መሰረት ዓለም አቀፍ ህግን እናከብራለን። እኛ ምንም የባህር በር ጥያቄ የለንም። ወደፊት ማናነሳም። ለምን ይሄንን ጥያቄ ብናነሳ የምንጋጨው ከጎረቤቶቻችን ጋር ብቻ ሳይሆን ከዓለም ጋር ነው የምንጋጨው ከዓለም። ስለዚህ በጣም የሚያሳዝነኝ እስክንድር ነጋውን ስልጣን ቢሳካለት ኢትዮጵያ ወደብ አልባ ሆና እንደተቆለፈባት ትኖራለች ማለት ነው። ይሄ ነው እስክንድር ነጋ እየታገለለት ያለው ዓላማ። አብይ አህመድ ትላንትና ወያኔ ያሳለፈ የሰጠውን የወደብ የኢትዮጵያን መውጫ በር የቀይ ባህር በር ለማስመለስ ቀን ከሌት በጣም ከትላልቅ ሀገራት ጋር ሲሟገት ይኖራል። እነሱን ለማሳመን አሉ የሚላቸውን አማራጮች ሁሉ ያጣነውን ወደባችንን ለማስመለስ እየሞከረ ነው ያለው። እነ እስክንድር ነጋ የወደብ ጥያቄ የለንም ብለህ ንገራቸው ይላል። ለዚህ ነው በዘረኝነት ትብታብ ውስጥ የተተበተበ ሰው ኢትዮጵያን ወደ መቀመቅ እንጂ ወደ እድገት ይዟት ሊሄድ አይችልም የምንለው። ለዚህ ነው ራሳቸው ውርደታቸውን እያጋለጡ ስለሆነ በጣም ልናመሰግናቸው ይገባል። ወደብ ማለት ዛሬ ለኢትዮጵያ ምን ማለት እንደሆነ ለኢትዮጵያ ሕዝብ ወደብ ማጣት 120 ሚሊዮን እና ከዛ በላይ ሕዝብ ያለው ሀገር ወደብ የሌላት ኢትዮጵያ ብቻ ናት። ያውም በወያኔ ሴራ የነበረንን ወደብ አሳልፈን ለሻዕቢያ ስለሰጠን። አለመሞከር ይቻላል። አይቻልም አይሳካም ብሎ ስለ ወደብ አለማውራት አለመናገር ይቻላል። የወደብ ጥያቄ አናነሳም፣ አያስፈልገንም። ያን ብናነሳ ከዓለም ጋር ነው የምንጣላው። ስለዚህ አንፈልገውም ወደቡን ብለህ ንገራቸው ይላል እስክንድር ነጋ። በጣም ያሳፍራል። እንኳንም ስልጣን ማትይዙ እናንተ፣ እንኳንም አመራር ማትሆኑ፣ እንኳንም የኢትዮጵያ ፖለቲካ ላይ ቦታ ማታገኙ እንጂ ስልጣን ብታገኙ ኖሮ ከድህነት ወደ ድህነት ከአረንቋ ወደ አረንቋ የምትወስዱ ሰዎች እንጂ ለራሳችሁ እንኳን የለውጥ እሳቤን ማሰብ። ሰው እኮ ከማሰብ ነው የሚጀምረው። ለውጥ ለኢትዮጵያ ምን ይጠቅማታል የሚለውን ነገር እንኳን ማታውቁ ሰዎች ለውጥ እናመጣለን ብላችሁ መነሳታችሁ በራሱ ያሳፍራል። ስለዚህ የማትችለውን ነገር ከህዝብ ጋር የሚያጋጭን ነገር አታርግ። የትጥቅ ትግል አደርጋለሁ ካልክ የህዝብን ጥያቄ አታንቋሽ። ቢያንስ የወደብ ጥያቄ ዛሬ የኢትዮጵያ ህዝብ ጥያቄ ነው፣ የብልጽግና ጥያቄ አይደለም። ዶክተር አብይ ይዞ የተነሳው የህዝብ ጥያቄ ነው። የምንደግፈውም ኢትዮጵያዊ መሪ ለኢትዮጵያ የሚጠቅመውን የተሻለ ነገር የሚያስብ መሪ ስለሆነ ነው። ያጣነውን ነገር ለማስመለስ የሚታገል መሪ ስለሆነ ነው እንጂ እንደናንተ ለራሱ ጥቅም ሲል ለራሱ የስልጣን ጥቅም ሲል ለኢትዮጵያ የሚጠቅማትን ነገር አሳልፎ እንደሰጠው እንደ መለስ ዜናዊ እንደዛ የሚያደርግ መሪ ቢሆን ማንም ከጎኑ አይቆምም ነበር። እናንተም ለዚህ ነው ድጋፍ እያጣችሁ ያላችሁት፣ የህዝብን ጥቅም አሳልፋችሁ ለጠላት ስለምትሸጡ ማለት ነው። እና ማሳረጊያው አምስተኛው ነጥብ በስልጠናና በትጥቅ ያልታገዘ የነበራችሁን 74 ትጥቅ ክላሽ ጨርሳችኋል። በተወሰነ መልኩ ከልዩ ኃይል አፈንግጠው የወጡት ሰዎች አግዘዋችሁ ነበር። እነ ሶማሊያም እነ ግብጽም የተወሰነ ሰጥቷችሁ ሊሆን ይችላል። ከዛ በተረፈ ስልጠናም የላችሁም ትጥቅም የላችሁም። ስለዚህ ከዚህ በላይ ልትራመዱ የምትችሉበት መንገድ የለም ማለት ነው። አምስተኛውንም ነጥብ አታሟሉ። ስድስተኛው ነጥብ የውስጥ አንድነት ነው። የውስጥ አንድነት ማለት የዓላማ አንድነት፣ የእሳቤ አንድነት። አመራሩ ፋኖ የሚባለው አመራር ይዞት የተነሳውን ዓላማ ከስር ያለው በተዋረድ መቀበል አለበት። የውስጥ አንድነት አላችሁ ወይ? እናንተ ተስማማላችሁ ወይ? የውስጥ አንድነት በፋኖ በጎጃም ፋኖና በጎንደር ፋኖ በሰሜን ሸዋና በሸዋው ፋኖና በሰሜን ወሎ ፋኖ መካከል እኮ አይደለም። የሰሜን ወሎ እርስ በርሱ በውስጡ አንድነት አለው ወይ? ይተማመናሉ? ይግባባሉ ወይ? ይሄ እርስ በርሳችሁ እየተጋደላችሁ እያየን አይደለም ወይ? ወይየት እንዴት ነህ? አላህ ወንድማማ እንዴት ነው አንተ? ቀኝ እጃችን ተቆረጠ ወንድማማ። አይዟችሁ እንግዲህ ምንም ማድረግ አይቻል። አይዟችሁ ማልዳ ነገሬው ነበር። አይዞ አሁን መጥናናት ነው በቃ አሁን መጥናናት ነው ያለው። ሰራዊት መሰብሰብ ነው። የስድብ ማትላኩበት እዛ ማዶ
የስድብ ማትላኩበት እዛ ቡዳ ሰፈር በቴክስት የስድብ ማትላኩበት አንተ ሚሊሻ ነህ እጅን ይዘን ነው የምንወስደው እያሉ ተወኝ ወንድም አለ ተወኝ እንደው ምን ታደርገዋለህ ጦር እንኳን እንዳይሰበሰብ በአንድ ሰው እጅ ያለ ጦር እኮ ነው ታውቀዋለህ እንዴ አንተ ባትኖር ምን እንደሚሆን ሰው እስኪ በሱ ቀጠና ምን እንደሚሆን እስኪ በዛ ልክ ሰው አሁን እንዴት ነው አዲሱ እንዴት ነው አዲሱስ እንዴት ነው ነው ገና ተበታተን እናያለን እኛ ራሱ በሱዳን ይወጣል የውስጥ አንድነት የሌለው የትጥቅ ትግል አራምዳለሁ የሚል ቡድን የትም ሊራመድ እንደማይችል ሳይንስ ያረጋግጠው እውነት ነው። አሁን እናንተ ሄዳችሁበት የትም እንደማያደርስ ያያችሁትን መንገድ ቢያንስ ከስተታችሁ መማር ስላልቻላችሁ ከጥፋታችሁ መማር ስላልቻላችሁ ቢያንስ ሳይንሱ ምን ይላል የሚለውን ነገር ብንነግራችሁና ብትነቁ ብለን ነው ይሄን የምናወራው። የውስጥ አንድነት የሌለው እርስ በርሱ የማይተማመን እርስ በርሱ የማይግባባ አለቃውና ምንዝሩ የማይታወቅበት የትኛው አደረጃጀት ከየትኛው አደረጃጀት ጋር እንደሚገናኝ ልዩነታችሁና አንድነታችሁ ምን እንደሆነ የማይታወቅ ሰዎች የአንድ የእስክንድር ነጋን ቡድን ወይም የዘመነ ካሴን ቡድን ወስዳችሁ በውስጣቸው በየቀኑ የሚነሱ ጥያቄዎችን ብታዩ እስክንድር ነጋና አስረስ ማረ ዳምጤ ይዘውት የተነሱት የጎጃሙ መሪ ነኝ የሚለው ዘመነ ካሴና በስሩ ያሉት ሌሎች ፋኖነን የሚሉ ሰዎች የሚቀበሉት ሐሳብ ምን ያክል የተለያየ እንደሆነ ዛሬ እንዲህ እናደርጋለን ያሉትን ያኛው አላደርግም ብሎ ሲሽር ነው የምታዩት። እነዚህ ሰዎች ናቸው አሁን የአማራን ህዝብ እንመራለን፣ የአማራን ህዝብ 80% ተቆጣጥረናል፣ የአማራ ክልልን 80% ይዘናል የሚሉት እርስ በርሳቸው መተማመንና መግባባት ያልቻሉ ሰዎች። እነዚህ ሰዎች ነው ዛሬም ለውጥ ያመጣሉ ብሎ በዳያስፖራውም ሀገር ውስጥም ያለው ጽንፈኛ እንመጣለን እንዳሉት የዛሬ 2 ዓመት ካሉበት እየጠፉ አድራሻቸው እየጠፋ ካሉበት እየወረዱ ከነበሩበት እየራቁ ድምጻቸው እየሰለለ ወደ ገደል ወደ አዘቅት ወደ ሞት እየሄዱ ያሉ ሰዎች እርስ በርሳቸው መስማማትና መግባባት ያልቻሉትን ሰዎች ነው ዛሬም ይመጣሉ ብሎ የሚጠብቀው ሰው። ምን አይነት ህመም ነው ይሄ? በምንድን ነው የሚድነው? ሰው የሄደበት መንገድ እንደማያዋጣው አደናቅፎ ሲጥለው እያየ እርስ በርስህ እየተታኮስክ እየተጋደልክ የሚያስማማችሁ 1 2 3 4 ብላችሁ የምታነሱት ነጥብ የሌላችሁ የጎጃሙ ፋኖ ከጎንደሩ፣ የጎንደሩ ከሸዋው፣ የሸዋው ከወሎ ፋኖ እርስ በርስ ስትታኮስና ስትጋደል እየዋልክ የትኛውን የአማራ ጥያቄ ነው የምትመልሰው? ኢትዮጵያን አንድ አድርጎ ለመምራት አንድ ሐሳብ ያለው ፓርቲ ነው የሚያስፈልገው። አላችሁ ወይ እናንተ? እንደው ትደርሳላችሁ ብለን ብናስብ ራሱ ማለት እንድትደርሱ ነው። አሁን እንደው ታው ብንላችሁ ስላልሰማችሁ ትንሽ እንድትራመዱ አላችሁ ወይ እናንተ? የውስጥ አንድነት አላችሁ ወይ? ትንሽ መራመድ ከፈለጋችሁ አንድነት ሊኖራችሁ ይገባል። የሐሳብ አንድነት፣ የዓላማ አንድነት፣ የራዕይ አንድነት ሊኖራችሁ ይገባል። እናንተ ራዕይም ዓላማም ተቀባይነትም የህዝብ ድጋፍም ምንም የሌላችሁ ሰዎች ናቸው። እርስ በርሳችሁ የምታወሩትን ነገር እንኳን መተማመንና መቀባበል የምትችሉ ሰዎች አይደላችሁም። ዓለም የተስማማበትን አንድ የትጥቅ ትግል አራምዳለሁ የሚል ቡድን ማሟላት አለበት የሚሉትን 6 ነጥቦች አንዱን እንኳን የላችሁም። እናንተ የህዝብ ድጋፍ የላችሁም። ግልጽ የሆነ ጎል የላችሁም። በምክንያትና በጎላችሁ መካከል ግንኙነት የለም። የስልጣን ተዋረድ የላችሁም። የትጥቅ እና የስልጣና አቅርቦት ወይም በዛ የተደራጀ ቡድን የላችሁም። ሌባውና ዘራፊውን ነው ኮሎኔል፣ ሻለቃ ምናምን የብርጌድ አዛዥ የኮር አዛዥ እያልክ የምትጠራው። የመጨረሻው የውስጥ አንድነት የላችሁም። እነዚህን ሁሉ ሳታሟላ የትም ልትደርስ አትችልም። 80%ን እርሱት። 80% አይደለም 8% እጃችሁ ላይ የለም። እናንተ ዛሬ ከነበራችሁበት የገጠር ቀበሌ ወይም ጉድጓድ ሸለቋችሁ ውስጥ መከላከያ መጣ ወይም ድሮን መጣ በተባለ ቁጥር ወደ ሌላ ሸለቆ እየወረድክ ያለ ሰው ነህ እንጂ እዚህ ግባ የሚባል ውጤታማ የሆነ ትግል እንደማታራምዱ እናንተ ራሳችሁ ታውቁታላችሁ።
ምን አረጋችሁ? 2 ዓመት ምን ሰራችሁ? ከመዝረፍ ከመግደል ትምህርት ቤት ከመዝጋት ንብረት ከማቃጠል ውጪ ምን ያደረጋችሁት ነገር አለ? የትኛውን ከተማ የትኛውን ወረዳ የትኛውን ቀበሌ ያዛችሁ? እስካሁን ለውጥ እናመጣለን ካላችሁ ከዚህ በኋላ ለእናንተ ተደራደሩ ብሎ መምከር ድንጋይ ላይ ውሃ ማፍሰስ ነው ስላልኩኝ ቅድም ወደ ሰላም ኑ ይበቃችኋል ብሎ መጥራት ለእናንተ ጉንጭ ማልፋት ስለሆነ ቢያንስ ከዚህ በኋላ አደረጃጀታችሁን አስተካክሉ። አንድ ከተማ እንቆጣጠራለን፣ ወረዳ እንይዛለን፣ 10%ም 50%ም 20%ም ትንሽ እንራመዳለን ካላችሁ አሁን ከነገርኳችሁ ከ6ቱ አደረጃጀቶች ውስጥ ቢያንስ 3-4ቱን ለማሟላት ስሩ። ከዚህ በኋላ ጀነራል ተፈራ ማሞ የውትድርና ስልጠና ይስጣችሁ። ኢሳያስም እስክንድር የጠየቀውን ትጥቅ ቶሎ እንዲሰጠው በሚችለው አቅም ሁሉ መፍጠን አለበት። እንዳለው 6 ወር ከዘገየ አለቀ። ትንሽም ያለው 15-20 ደጋፊ ይበተናል። ስለዚህ መጨረሻችሁ ሞት ነው እና ትንሽ እንድትራመዱ ከ75% ከ80% ትንሽ 80% ተውትና 10-20% ትንሽ እንድትሄዱ በመጀመሪያ ግልጽ የሆነ ጎል ሊኖራችሁ ይገባል። ሁለተኛ የህዝብ ድጋፍ ማግኘት አለባችሁ። የህዝብ ድጋፍ ለማግኘት ደግሞ ህዝብ መግደል የለበት፣ የህዝብ ንብረት ማውደም ማቃጠል የለበት፣ ትምህርት ቤት መዝጋት፣ ተማሪዎች ትምህርት ቤት እንዳይሄዱ መከልከል የለብህም። የህዝብ ድጋፍ ለማግኘት ገበሬው እርሻ እንዳያርስ በሬውን እያረድክ እየበላህ ያመረተውን አምጣ እያልክ እየቀማህ የእርሻ ማሳውን እየሄድክ እያቃጠልክ የህዝብ ድጋፍ ማግኘታችን። ሶስተኛው በተነሳችሁበት ዓላማና እንደርስበታለን ባላችሁት ጎል መካከል ግልጽ የሆነ የሚታይ ግንኙነት መኖር አለበት። ይህንን አስቡበት። አራተኛው የስልጣን ተዋረድ ይመራናል ባላችሁት ሰው መካከል ይመራናል ባላችሁት ሰውና ከታች ባላችሁት ፋኖች መካከል ተቀባይነት ሊኖር ይገባል። የስልጣን ተዋረድ ከላይ ጀምሮ በሃይራርኪ ነው የሚወርደው። የፋኖ የሚባለው የጎንደሩ የጎጃሙ ፋኖ መሪ፣ ምክትል መሪ፣ ከዛ በኋላ የህዝብ ግንኙነት እያለ ነው የሚቀጥለው። ይሄ የላችሁም እናንተ። ዛሬ ሾማችሁትን ነገ ትሽራላችሁ፣ ዛሬ ያሰቀላችሁትን ነገ ትገላላችሁ። ምንም ያርግ እናንተ እንድትራመዱ ወደፊት ትንሽ እንድትራመዱ ማለት ነው። እንደው ትንሽ እንደው እየሄድን ነው ብላችሁ እንድታወሩ የሚደግፏችሁም ሰዎች እየመጡ ነው እንዴ ብለው እንዲጠብቋችሁ እስኪ ይሄንን ተጠቀሙ። ስልጠናና ትጥቅ ኢሳያስም ሆነ ሻዕቢያም ሆነ ማነው ግብጽም ሆነ ሶማሊያ በምትችሉት አቅም ማግኘት አለባችሁ። የሰለጠነ ወታደር የሰለጠነ ሽፍታ ሊኖራችሁ ይገባል። ወታደር እንኳን ባትባሉ የመጨረሻው የውስጥ አንድነት ሊኖራችሁ ይገባል። ከዛ በተረፈ በቀደም እንደገደላችሁት አይነት ወጣት እርስ በርስ ስትጋደልና ስትባላ እየኖርክ ለአማራ ህዝብ ታገላለሁ ስላቅ ነው። የአማራ ህዝብ በጣም አዋቂ ነው፣ መርማሪ ህዝብ ነው። በጣም ዘመነ ማን ነው እስክንድር ነጋ ባለፈው ራሳቸው ባስበሉት እርስ በርሳቸው ባደረጉት ትግል የሞተውን ልጅ አስመልክቶ ያወጣው የሐዘን መግለጫ ነበር። ስሙት እሱን። የአማራ ፋኖ ጎንደር ጠቅላይ ግዛት ዕዝ ተቀዳሚ ምክትል አዛዥ የጦሩ ፊት አውራሪ አርበኛ ከፍያለው ደሴ በዓላማ ቢሶች ከጀርባው ተወግቶ በመሰዋቱ የተሰማኝን መሪር ሐዘን መግለጽ እወዳለሁ። ላለፉት 9 ወራት አንድ አማራ አቀፍ ድርጅት ለመመስረት የተቸገሩ የተወሰኑ ግለሰብ አመራሮች ከተመሰረተው አማራ አቀፍ ድርጅታችን ጋር በቅንነት አብሮ ከመስራት ወይንም አማራጭ ሐሳብ የያዘ ድርጅት ከመመስረት ይልቅ ለአማራ ህዝብ አንድያ የሆነውን ድርጅታችንን ለማፍረስ እንቁ መሪዎቻችንን ለታጋዮቻችንን ለመምታት ጣታ ስበዋል። በሚያሳፍር መልኩ ደግሞ ወልቃይትና ራያን በኃይል እናስመልሳለን ከሚሉ ጽንፈኞች ጋር እንደሚሰሩ በአደባባይ ከመናገራቸውም ባሻገር ከጽንፈኞቹ ተልእኮና የጦር ቁሳቁሶች እየተቀበሉ ጦር እስከ ማዝመት መድረሳቸውን በአደጋ ቀጠና ውስጥ የሚገኙት የወልቃይትና ራያ ነዋሪዎች እንዲሁም መላው የአማራና የኢትዮጵያ ህዝብ ልብ እንዲልልን እንወዳለን።
የአማራው የህልውና ትግል ያጣው አይተኬ ጀግና አርበኛ ከፍያለው ደሴ በታሪክ ማህደር ስሙን በወርቅ ቀለም የጻፈ በመሆኑ በትግል ፍሬዎቹና በህዝቡ ህሊና ሕያው ሆኖ ይኖራል። አደራ ጥሎብን ስላለፈም ትግሉ ተጠናክሮ ይቀጥላል። እንደዚህ ናችሁ እናንተ እርስ በርሳችሁ ስትጋደሉ፣ ነገ ደግሞ ማን እንደሚሞት አይታወቅም። እስክንድርን ልትገሉት ትችላላችሁ ወይ ዘመነ ሊሞት ይችላል። ማንም መከላከያ ጋር አይደለም ጦርነታችሁ። አሁን መከላከያ እየወጣ ነው። እናንተ ከሚሊሻ ያለፈ አቅም የላችሁም። አሁን ሚሊሻው ሊቆጣጠራችሁ የሚችለው ናችሁ እናንተ። ሲጀመር አንዱን ፋኖ ገድሎ ይጨርሳል አሁን በአጭር ጊዜ ውስጥ። ከዛ ከገደልክ በኋላ ራስህ ወይም ካስገደልክ በኋላ የሀዘን መግለጫ ታወጣለህ። አያስጠላም? አሁን የአማራን ህዝብ ያህል ትልቅ ህዝብ እናንተን የመሰለ ሽፍታና ወራዳ ገዳይና ዘራፊ ቡድን እመራዋለሁ ብሎ ሲያወራ በራሱ በጣም ትልልቅ ህዝብ እኮ በጣም ብዙ ምሁራን ያሉት ህዝብ እኮ ነው። ለኢትዮጵያ ምስረታም ሆነ ለኢትዮጵያ ህልውና ትልቅ ሚና የሚጫወት በጣም አዋቂ ህዝብ ያለበት እኮ ነው። እንደናንተ አይነት ሌባ ቡድን አሁን ዘመነ ካሴን የአማራን ህዝብ የሚመራው የራሱን አደረጃጀት መዋቅሩን ማስተካከል ያልቻለ የወያኔ ቡችላ የሻዕቢያ ተላላኪ ባንዳና ገዳይ ቡድን እሱ ነው የአማራን ህዝብ የሚወክለው። አንዱ ፋኖ ነኝ የሚለው ያኛውን ፋኖ እየገደለ ነው የአማራ ህዝብ ጥያቄ ያላችሁ። የስልጣን ጥያቄስ ቢሆን ለዛ ስልጣን ቢሰጣችሁ 4 ኪሎ ቢሰጣችሁ 4 ኪሎ አይደለም ባህር ዳር አማራ ክልል ቢሰጣችሁ አንድ ቀን ማስተዳደር የምትችሉ ናችሁ እናንተ አይደላችሁም። እና በጣም ያሳዝናል። የአማራ ህዝብ በእናንተ ስሙ መነሳቱ ፋኖ የሚባለውን የጀግኖች ስም ወስዳችሁ ማቆሸሻችሁ ያሳዝናል በጣም። መከላከያ ጠላት ሳይመጣበት እናንተ ጋር እርስ በርስ እየታገለ የሚሰዋው የመከላከያ ሰራዊት ያሳዝነኛል በጣም። ማንኛውም ፋኖ ነኝ የምትል ታጣቂ በእርግጠኝነት ዋጋህን ታገኛለህ በአጭር ጊዜ ውስጥ። እና መጨረሻችሁ ላይ እየደረሳችሁ ስለሆናችሁ ምናልባት ሳትጠፉ በፊት አሁን የነገርኳችሁን 6 ፕሪንሲፕል ከተጠቀማችሁበት 10% 20% ትንሽ ህይወታችሁን ልታረዝሙ ትችላላችሁ። እና እናንተን እንደ ወኪል ማየት አይደለም በዛ ህዝብ ስም መነሳታችሁ በራሱ ያሳፍራል። በቅርቡ ትጣፋላችሁ ተስፋ አደርጋለሁ ይሄንን። እና የተከበራችሁ ተመልካቾቻችን ለዛሬ የነበረኝ ሐሳብ ይሄንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ ለሌሎችም ተደራሽ እንዲሆን እንድታደርጉ እንዲሁም ደግሞ መሆን መልቲሚዲያ ማደግ አለበት መበርታት አለበት ብላችሁ የምታስቡ ሰዎች በሱፐር ቻት እና በሱፐር ታንክስ ድጋፍ ልታደርጉልን ትችላላችሁ። እውነትን ይዘን ኢትዮጵያዊነትን ይዘን የተሻሉ ነገሮችን እንሰራለን ብለን እናስባለን። በሌላ መረጃ እስከምንገናኝ ድረስ በአክብሮት የምሰናበታችሁ ብሩክ የሾርቅ አሰፋ ነበርኩ። ሰላም በያላችሁበት ከእናንተ ጋር ይሁን።